በኢየሩሳሌም ምድር በቀራንዮ አደባባይ በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ ስቃይ ተቀብሎ ለሰዎች ድህነት ሲል መስዋዕት የመሆኑና የፍቅሩ መገለጫ መስቀል ኃይላችን፣ መጽናኛችን፣ ቤዛችን እንዲሁም የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን ድነናልም እያልን ዘውትር በጸሎታችን እየመሰከርን ስላደረገልን ነገር ሁሉ አምላካችንን እናመሰግነዋለን። መስቀል ጥንተ ጠላት ሰይጣን የተሸነፈበትና የጌታችን የኢየሱስ ክርስቶስ ቤዛነት የተረጋገጠበት የድህነት ኃይል ነውና። በብሉይ ኪዳን ከባድ ወንጀሎችን የሚፈጽሙ ሰዎች የሚበየንባቸው የመጨረሻው ፍርድ በእንጨት መሰቀል ነበር። ነቢዩ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድህነታችንም ተግሣጽ በእርሱ ላይ ነበረ በማለት እንደተናገረው ሐዋርያው ቅዱስ ጴጥሮስም ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ ብሎ እንደሰበከው ንጹሐ ባሕሪ ኢየሱስ ክርስቶስ ካሳ ቤዛ ሊሆነን ስለ እኛ ከኃጢአተኞች ጋር ተቆጥሮ በመስቀል ላይ ተሰቅሏል። አይሁድ የጌታችን የኢየሱስ ክርስቶስ መስቀል ሙታንን በማስነሳቱ ድውያንንም በመፈወሱ ለምጻሞችን በማንጻቱና ሌሎች ተአምራትንም በማድረጉ ምክንያት ተመቅኝተው ጉድጓድ አስቆፍረው ቀበሩት። በዚያም ስፍራ ሰዎች ቆሻሻ እንዲደፉበት አድርገው ለ300 ዓመታት ያክል ተቀብሮ እንዲቀር ማድረጋቸውን የታሪክ መዛግብት ይመሰክራሉ። የአካባቢው ነዋሪዎችም በየቀኑ ቆሻሻ ስለሚጥሉበት ቦታው ወደ ተራራነት ተቀየረ። ምንም እንኳን መስቀሉን ለማውጣት ባይችሉም በኢየሩሳሌም የነበሩ ክርስቲያኖች ግን ቦታውን ያውቁት ነበር። በጥጦስ ወረራ ወቅት በ70 ዓመተ ምህረት ኢየሩሳሌም ስትጠፋ በዚያ የነበሩ ክርስቲያኖችም መሰደድ ዕጣ ፈንታቸው ሆነ። በዚህም ምክንያት የተቀበረበትን ቦታ የሚያውቅ ባለመገኘቱ መስቀሉ ከ300 ዓመታት በላይ ተዳፍኖ ኖሯል። በአራተኛው መቶ ክፍለ ዘመን በ327 ቁስጥንጥንያ የክርስቲያኖች ሀገር የነበረች ስለሆነ የንጉሥ ቁስጥንጢኖስ እናት ቅድስት እሌኒ መስቀሉን ለማግኘት ወደ ኢየሩሳሌም ሄደች። ቅድስት እሌኒ መስከረም 16 ቀን በታሪክ አዋቂው አረጋዊው ኪራኮስ አማካኝነት ዕጣን እንዲጤስ አድርጋ በዕጣኑም ጢስ አመልካችነት መስቀሉን ከተቀበረበት ቦታ ለማውጣት በመስከረም 17 ቀን ቁፋሮ አስጀመረች። ንግሥት እሌኒ ከመስከረም 17 ዕለት ጀምሮ በጉድፍ ኮረብታ ያስጀመረችው ቁፋሮ 7 ወራትን ፈጅቶ እስከ መጋቢት 10 ቀንና ሌሊት ያለመታከት በማስቆፈር በመጨረሻም በዚሁ በመጋቢት 10 ዕለት 3 መስቀሎች ተገኙ። የጌታም መስቀል ሙት በማስነሳቱ ተለይቶ ታወቀ። መስቀሉ የተገኘበት መጋቢት 10 ቀን በቤተ ክርስቲያን በደማቅ ሥርዓት ይከበራል። ነገር ግን ብዙ ጊዜ መጋቢት በጌታችን ጾም ወቅት ስለሚውል ንግሥት እሌኒ ቁፋሮውን ያስጀመረችበት ዕለት መስከረም 17 ቀን በሀገራችንና በቅድስት ቤተ ክርስቲያናችን ተከብሮ ይውላል። በተጨማሪም ንግሥት እሌኒ ቅዳሴ ቤቱን የመታሰቢያ በዓል ያከበረችበትን በመሆኑ ታቦት አውጥተው ዑደት በማድረግ በቤተ ክርስቲያን ያከብሩታል። በሀገራችን ኢትዮጵያ የጌታችን ኢየሱስ ክርስቶስ ግማደ መስቀል የተለየ ክብር አለው። የሰውን ዘር በሙሉ ለማዳን ሲል ብዙ ጸዋትወ መከራ የተቀበለበትንና ድህነተ ሥጋ ድህነተ ነፍስ ያገኘንበትን ግማደ መስቀሉን በአፄ ዳዊት ዘመነ መንግሥት ከእስክንድሪያ ወደ ኢትዮጵያ የመጣበትን የመታሰቢያ በዓል በየዓመቱ መስከረም 10 ቀን እናከብረዋለን። ከዚህም ጋር ተያይዞ መስከረም 21 ቀን ግማደ መስቀሉ በሚገኝበት በግሸን ደብረ ከርቤ ማርያም በታላቅ በዓለ ንግሥ ይደረጋል። በንጉሥ ዳዊትና በልጃቸው በዘርዓ ያዕቆብ አማካኝነት ወደ ሀገራችን የመጣው የጌታችን መስቀል ቀኝ ክፍል በሀገራችን ኢትዮጵያ በደቡብ ወሎ ሀገረ ስብከት በግሸን ደብረ ከርቤ ይገኛል። ከቅዱስ መስቀሉና ከገዳሙ በረከት ለመሳተፍ ብዙ ምዕመናን በየዓመቱ ቦታው ድረስ በመሄድ በዓለ መስቀልን ያከብራሉ። ግማደ መስቀሉ ለብዙ ዘመናት በአይሁድ ምቀኝነት በጎልጎታ ተቀብሮ ቢኖርም በጌታችን ኢየሱስ ክርስቶስ ደም የተቀደሰ በመሆኑ በንግሥት እሌኒና በልጇ ቁስጥንጢኖስ ጥረት ከተቀበረበት ተገኝቷል። በዚያን ወቅትም ከፀሐይ ብርሃን በላይ አብርቷል፣ ሙት አስነስቷል፣
ሕሙማንን በመፈወስም ብዙ ተአምራትን አድርጓል። መስቀል የድኅነታችን መሠረት በመሆኑም ቅድስት ቤተ ክርስቲያናችንም መስቀልን ጉልላቷ እንዲሁም የንዋያተ ቅድሳት ላይ ምልክት አድርጋ ትጠቀመዋለች። የክርስቲያኖች መዳኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል መሥዋዕት የመሆኑ ምስጢር ነውና። ስለዚህም በክርስቶስ ክርስቲያን የተባለን ሰዎች በዚህ ምድር ስንኖር የጌታችን ኢየሱስ ክርስቶስ መከራ መስቀሉን በመቀበልና በመሸከም መኖር ያስፈልጋል። በተለይም በዚህ ክርስትናችን ሃይማኖታችን እንዲሁም እምነታችን በሚፈተንበት ጊዜ ምንም እንኳን መከራና ስቃይ ቢበዛብንም እምነታችን ሊጸና የሚችለው እንዲሁም ማንኛውንም ፈተና ማለፍ የሚቻለን በክርስቶስ ፍቅር ተስፋና ትዕግስት ጠንክረን በድኅነት መንገድ ስንጓዝ ነው። ለ5500 ዘመናት የሰው ዘር በኃጢአት ሰንሰለት ታስሮና በጨለማ ተውጦ በነበረበት ዓመተ ፍዳ እግዚአብሔር ወልድ ለዓለም ድኅነት የተሰዋበት ግማደ መስቀሉን መስቀል ብርሃን ለኩሉ ዓለም መስቀል የዓለም ብርሃን ነው እያለን እንዘክረዋለን። በዘመነ ስጋዌ ዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቀኑ በ9 ሰዓት ቅድስት ነፍሱን ከቅድስት ሥጋው በገዛ ሥልጣኑ ከለየና በትንሣኤው ከሞት በሦስተኛው ቀን ሲነሣ ተሰቅሎ የነበረበት የእንጨት መስቀል ሌት ተቀን በሙሉ ሳያቋርጥ እንደ ፀሐይ አበራ። የመስቀሉ ኃይልም አጋንንትን ሲያባረር ድውይ ሲፈውስና ሙት ሲያስነሳ ሲያዩ ቤተ እስራኤል አይሁድ በቅናት ተነስተው በአዋጅ ትልቅ ጉድጓድ በመቆፈርና በመቅበር የቤት ጠራጊና አመድ እንዲሁም ጠቅላላ የቆሻሻ መከማቻ አደረጉት። ከዚያን ዘመን ጀምሮ እስከ 300 ዘመን ድረስ የተከማቸው ቆሻሻ እንደ ተራራ ሆነ። በዚያን ጊዜም የታላቁ ቆስጠንጢኖስ እናት ንግሥት እሌኒ የተባለች ደግ ሴት የጌታችን ኢየሱስ ክርስቶስ ግማደ መስቀል መስከረም 17 ቀን 320 ዓመተ ምህረት ላይ በዕጣን ጢስ ምልክት ቁፋሮ አስጀምራ መጋቢት 10 ቀን አገኘችው። መስቀሉንም በማውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር አስቀመጠችው። ይህ መስቀልም ከዚያን ዘመን ጀምሮ እንደ ፀሐይ እያበራ ድውይ እየፈወሰ አጋንንትን እያባረረ ሙት እያነሳ ዕውራንን እያበራ ብዙ ታምራትንም አደረገ። ስለዚህም በየዓመቱ የመስቀልን በዓል ስናከብር ደመራ የምንደምረውና የምናበራው ንግሥት እሌኒን አብነት በማድረግ ነው። ከኃያላን ነገሥታት መካከል የፋርስ ንጉሥ መስቀሉን ማርኮ ፋርስ ወስዶ ባስቀመጠው ጊዜ የኢየሩሳሌም ምዕመናን የሮማውን ንጉሥ ሕርቃልን እርዳታ በመጠየቅ እንዲመለስ አደረጉ። በኢየሩሳሌምም ብዙ ዘመን ሲኖር እንደገና ኃያላን ነገሥታት ይህን መስቀል እኔ ወስድ እያሉ ጠፈጠሩ። በዚህ ጊዜ የኢየሩሳሌም፣ የቁስጥንጥንያ፣ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ፣ የእስክንድሪያና የመሳሰሉት ሀገሮች የተሰበሰቡ የሃይማኖት መሪዎች እርቅ አወረዱ። ከዚህም አያይዘው በኢየሩሳሌም የሚገኘውን የጌታችንን ኢየሱስ ግማደ መስቀል ከ4 ከፍለው በስምምነት ተካፍለው ከሌሎቹ ታሪካዊ ንዋያት ጋር በየሀገራቸው ወስደው በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪካ ስለነበር ከታሪካዊ ንዋያተ ቅድሳት ጋር በግብፅ የሚገኘው የእስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ግማደ መስቀሉም ለብዙ ዘመን በእስክንድሪያ ሲኖር በግብፅ ያሉ ሙስሊሞች እየበዙ ኃይላቸው እየጠነከረ ሄደ። በእስክንድሪያ የሚኖሩትን ክርስቲያኖች ስቃይ ያጸኑባቸው ጀመር። ክርስቲያኖቹም አንድ ሆነው መክረው ለኢትዮጵያዊ አጼ ዳዊት እንዲህ የሚል መልእክት ላኩ። ንጉሥ ሆይ በዚህ በግብፅ ያሉ እስላሞች መከራ አጽንተውብናልና ኃይልን አንስተህ አስታክስልን ብለው ጠየቁት። ዳግማዊ አጼ ዳዊትም ለመንፈሳዊ ሃይማኖት ቀንተው የክርስቶስ ፍቅር አስገድዷቸው 20,000 ሰራዊት አስከትለው ወደ ግብፅ ዘመቱ። በዚህ ጊዜ በግብፅ ያሉ ኃያላን ፈሩ፣ ተሸበሩ። ንጉሥ ዳግማዊ ዳዊትም እንዲህ የሚል መልእክት ለእስላሞች ላኩ። በተፈጥሮ ወንድሞቻችሁ ከሆኑት ክርስቲያኖች ጋር ካልታረቃችሁ ሀገራቸውን መጥቼ አጠፋዋለሁ። የንጉሥ መልእክት ለእስላሞች እንደደረሳቸው ፈርተው እንደ ጥንቱ በሃይማኖታቸው ጸንተው በሰላም እንዲኖሩ ከክርስቲያን ወንድሞቻቸው ጋር ታረቁ። መታረቃቸውን ዳግማዊ ዳዊት እንደሰሙ በዚህ ጉዳይ ንጉሡ በጣም ደስ አላቸው፣ እግዚአብሔርንም አመሰገኑ። በግብፅ የሚኖሩ ክርስቲያኖችም ከ12,000 ወቄት ወርቅ ጋር ደስታቸውን ለኢትዮጵያዊው ንጉሥ ለዳግማዊ ዳዊት በደብዳቤ አድርገው ላኩላቸው።
ንጉሡም የደስታውን ደብዳቤ ተመልክተው ደስ አላቸው። ወርቁን ግን መልሰው በመላክ እንዲህ የሚል ደብዳቤ ጻፉ። በግብፅ የምትኖሩ የክርስቶስ ተከታዮች ሆይ እንኳን ደስ አላችሁ። የላካችሁልኝን 12000 ወቄት ወርቅ መልሼ ልኬላችኋለሁ። የእኔ ዓላማ ወርቅ ፍለጋ አይደለም። የክርስቶስ ፍቅር አስገድዶኝ በተቻለኝ ችግራችሁን ሁሉ አስወገድኩላችሁ። አሁንም የምለምናችሁ በሀገሬ በኢትዮጵያ ረሃብና ቸነፈር ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ ተሰቅሎበት የነበረውን መስቀልና የቅዱሳንን አጽም ከሌሎች ክቡራን ዕቃዎች ጋር እንድትልኩልኝ ነው። በእስክንድሪያም ያሉ ምዕመናን ይህን መልእክት እንደደረሳቸው ከሊቃነ ጳጳሳቱ ከኤጲስቆጶሳቱ ጋር ውይይት በማድረግ የንጉሥ ታላቅ ክርስቲያን ነው፣ ስለዚህ ልቡን ደስ እንዲለው የፈለገው የጌታችንን ግማደ መስቀል ከቅዱሳን አጽምና ንዋያ ቅድሳት ጋር አሁን በመለሰው 12000 ወቄት ወርቅ የብርና የነሐስ የመዳብና የወርቅ ሳጥን አዘጋጅተን እንላክለት ብለው ከተስማሙ በኋላ በክብር በስነ ሥርዓት በሰረገላና በገመል አስጭነው ሰናር ድረስ አምጥተው ባስረከቧቸው ጊዜ በእጃቸው እያጨበጨቡ እያሸበሸቡና በግንባራቸው እየሰገዱ በክብርና በደስታ ተቀበሉት። ይህም የሆነው መስከረም 21 ቀን ነው። በኢትዮጵያም ታላቅ ብርሃን ሌት ተቀን 3 ቀን ሙሉ ሲበራ ሰነበተ። ግማደ መስቀሉ ወደ መካከለኛው ኢትዮጵያ ሳይደርስ በድንገት አጼ ዳዊት ስናር ላይ አረፉ። ግማደ መስቀሉም የግድ በዚያው በስናር መቆየት አስፈለገው። ከዚህም በኋላ የማቹ የዳግማዊ ዳዊት ልጅ ዘርዓ ያዕቆብ እንደነገሱ ወደ ስናር በመሄድ ግማደ መስቀሉን ከሌሎች ንዋያተ ቅድሳት ጋር አመጡት። በመናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ ሰርተው ለማስቀመጥ ሲጥሩ አንብር መስቀልየ በዲበ መስቀል፣ ወዳጄ ዘርዓ ያዕቆብ ሆይ መስቀሌን በመስቀለኛ ቦታ ላይ አስቀምጥ የሚል መልእክት በራእይ ተነገራቸው። ንጉሡም በኢትዮጵያ አውራጃዎች ሁሉ መስቀለኛ ቦታ በመፈለግ ከብዙ ቦታ ላይ አስቀምጠውት ነበር። ለምሳሌ በሸዋ በደርሄ ማርያም፣ በመናገሻ ማርያምና በወጨጫ መስቀሉን አሳርፈውት ነበር። ነገር ግን የመጨረሻውን ቦታ ያላገኙ በመሆኑ በራእይ እየደጋገመ መስቀሌን በመስቀለኛ ቦታ ላይ አስቀምጥ እያለ ይነግራቸው ነበር። አጼ ዘርዓ ያዕቆብም ለ7 ቀናት ያህል ሱባኤ ገቡ። በዚያም መስቀለኛውን ቦታ የሚመራ አምድ ብርሃን ይመጣል የሚል መልእክት ደረሳቸው። እርሳቸው ከዚያ እንደወጡ መስቀለኛውን ቦታ የሚመራ አምደ ብርሃን ከፊታቸው መጥቶ ቆመ። ወደ ወሎ ክፍለ ሀገር አምባሰል አውራጃ ውስጥ ግሸን ከምትባል ስፍራም መርቶ አደረሳቸው። በእርግጥም ይህች ግሸን የተባለች አምባ ጥበበኛ ሰው እንደቀረጻት የተዋበችና መስቀለኛ ቦታ ሆነው ስላገኟት የልባቸው ስለደረሰ ደስ አላቸው። በዚያችም አምባ ታላቅ ቤተ መቅደስ ሰርተው መስቀሉንና ሌሎች ንዋያተ ቅድሳቱን በየማዕረጋቸው የክብር ቦታ መድበው አስቀመጧቸው። ዘመኑም 10ኛው ክፍለ ዘመን ነበር። ይቆየን። ልዑል እግዚአብሔር ከመስቀሉ በረከት ረድኤት ያሳትፈን፣ አሜን።